ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚኔ ለማታቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የሚመቻችሁ ከሆነ የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት ተፈልጋለሁ ምትሉ ከሆነ ምን ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ ዩቲዩብ ቻናላችንን የቤተሰቡ አባል መሆን ትችላላችሁ ማለት ነው ተመልሰናል ፕሊዝ ላይክ እያደረጋችሁ አረ ምን እሺ ነው ላይክ እየተደረገ አረ ምንድነው ኮሜንት ላይ ተሳትፏችሁ ቀንሷል ላይክ እያደረገን ኮሜንት እያደረገን ለማለት ያክል ነው ማለት ነው ተመልሰናል በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሜዳው ኤምሬትስ ምናልባትም የሲዝኑ እጅግ በጣም ቀላል ተጋጣሚ ይሆናል ተብሎ የሚጠበቀውን ወልቨርሃምፕተንን አስተናግደን የምንገጥም ይሆናል ስለዚህ ጨዋታ ዲቴል ማውራት አያስፈልግም ምክንያቱም የወልቨርሃምፕተን ሶፋር እስካሁን ያላቸው ፐርፎርማንስ ሪዘልት ሁሉንም ነገር ይናገራል we have to must win this game ይሄን ጨዋታ ካላሸነፍን ጥያቄ በደንብ ነው የሚነሳው በደንብ እናም ደግሞ እኔ እወሰናለሁ አርሰናል በዚህ ሲዝን ዋንጫ አይበላም ብዬ ለመወሰን ራሱ ኦልሞስት ከ90% በላይ ሪዝን የማገኝበት ጨዋታ ነው ለምን ይመስላችኋል እንዴት ተላለህ ምናምን እንዳትሉኝ ጀስ ነገሩን ኤግዛጁሬት ለማድረግ ያክል ነው ምክንያቱም ተጋጣሚያችን ወልቨርሃምፕተን በ15 የፕሪሚየር ሊግ መርሃ ግብር 2 ነጥብ ብቻ ነው ያላቸው 2 ነጥብ መሰብሰብ ከሚገባቸው ኖርማሊ 15 ጨዋታ ማለት 45 ነጥብ ማለት ነው ከ45 ነጥብ መሰብሰብ ከነበረባቸው 2 ነጥብ ብቻ ይዘው 25 የግብዳ ተሸክመው 20ኛ ደረጃ ላይ ይገኛሉ ተጋጣሚያቸው ደግሞ አርሰናል ቶፕ ኦፍ ዘ ሊግ ሶ የሰንጠረዡ መሪ ከሰንጠረዡ ግርጌ ጋር ከሚገኝ ወይም ደግሞ መጀመሪያው ከመጨረሻ ላይ ከሚገኘው የሚያደርጉት ጨዋታ ነው ኳሊቲ ዋይዝ አንገናኘን ቀለል አድርጌ የሆነ ነገር ልንገራችሁ this season እጅግ በጣም ደካማ this season ሳይሆን ያለፉትን አመታት ደካማ እንቅስቃሴ ሲያደርግ የተመለከትነው ማንቸስተር ዩናይትድ ራሱ 4-1 በሆነ ውጤት አሸንፏቸዋል ከዛ ጨዋታ በኋላ አሰልጣኛቸው የገዛ አሰልጣኛቸው የተናገረው ነገር ይሄን ጨዋታ ኦፍ ኮርስ እናሸንፋለን ኦፍ ኮርስ አሰልጣኝ እንዲህ ብሎ ካወራ ምንድነው ያለው ህፃናት የሚጫወቱ ወይም ደግሞ ህፃናቶች ሲጫወቱ የተመለከትኩ ነበር የመሰለኝ ነበር ያለው ከማንቸስተር ዩናይትድ ጋር ስለነበራቸው ፐርፎርማንስ ሲናገር ማለት ነው በደንብ ተጫዋቾቻችንን ሮቴት አድርገን ሊስን የትኛውንም ስኳድ ብንጠቀም ከዚህ ጨዋታ 3 ነጥብ ይዘን መውጣት እንችላለን ነገር ግን ሊስን ብዙ ቼንጅን ባናደርግ ከዚህ ጨዋታ ላይ ነጥብ ብቻ አይደለም ብዙ ጎሎችን ይዘን መውጣት አለብን ብዙ ጎል አትሊስት 5 ጎል ይዘን መውጣት አለብን 4 ጎል ይዘን መውጣት አለብን ምክንያቱም ዩ ኔቨር ኖ መጨረሻ የሲዝኑ መጨረሻ ላይ ስትገናኝ ወይም ስትደርስ በጎል ልዩነቶች ዋንጫ የማንሳት አጋጣሚዎችም ሊፈጠሩ ይችላሉ ስለዚህ we have to score goals እውነት ለመናገር አርሰናል በፕሪሚየር ሊጉ ላይ ብዙ ጨዋታን ዶሚኔንት ራሱ አድርጎ ብዙ ጎሎችን አስቆጥሮ ሲወጣ ብዙ አልተመለከትኩም ከሊድሱ ጨዋታ ውጪ ማለት ነው ስለዚህ በዚህ ጨዋታ ፕሮፐር የሆኑ ጎሎች ፈልጋለሁ አንዳንድ ከፐርፎርማንሳቸው ከሚጠበቅባቸው ዲሊቨር ማድረግ ከነበረባቸው አንጻር ላይ ኮምፔር ስናረጋቸው እጅግ ደከም ያለ እንቅስቃሴ ወይም ደግሞ የጠበቅነውን ያክል ፍሬ ያላፈሩልን እነ ቪክቶር ዮኬሬዝን የመሳሰሉ ተጫዋች ወደ ጎል አግቢነት እንዲመለሱ ፈልጋለሁ ስለ ቪክቶር ዮኬሬዝ በዚህ አጋጣሚ አንድ ነገር ላንሳ አይኑ ለኔ አሁንም ቪክቶር ዮኬሬዝን ብሌም ለማድረግ የሚከብደኝ ነገር ቡድኑ እሱ ላይ ቢውልድ አልተደረገም
ኳሶች ለሱ ሲሻገሩለት እየተመለከተን አይደለም። የባለፈው ጨዋታ እርግጠኛ ነበርኩ በቃ እዚህ ጨዋታ ላይ ቪክቶር ዮኬሬዝ ወደ አግቢነት መመለስ አለበት ብዬ ፕሪቪው ቪዲዮ ላይ ራሱ ተናግሬ ነበር። ነገር ግን ጨዋታው ላይ ይሄ ነው የሚባል ዲሊቨሪ ራሱ አልነበረም። ኦዴጋርድን እንደተመለከታችሁት ኳሶቹ በተደጋጋሚ ለኖኒ ማድዌኬ ነበር የሚደርሰው። ተጫዋቾች ሌላ እነ ማርቲኔሊ ምናምን ዮኬሬዝ ከቡድኑ የተገለለ ተጫዋች ይመስለኛል። ባይዘዌ አይሰሙኝም እንጂ ቢሰሙት ሆፕፉሊ ልጄ ኢን ዘ ፊውቸር በእንግሊዘኛ በደንብ የብሪቲሽ ካልቸር ውስጥ ገብታ የአርሰናል ደም በውስጡ አድርጎ ስለማሳድጋት እሷ በምትሰራው ፕሪቪው ቪዲዮ ላይ ማለትም ተጽዕኖ ፈጥራ መልእክቶችን ልታስተላልፍና መልእክቷ ሊሰማ ይችላል። ነገር ግን የአርሰናል ተጫዋቾች ከቪክቶር ዮኬሬዝን የሚያገኙትን ጥቅም ያክል እነርሱ ግን ለቪክቶር ዮኬሬዝ ጥቅም እየሰጡት ነው ብለን ስንመለከት አይደለም። የቪክቶር ዮኬሬዝ 9 ቁጥር ቦታ ላይ መሰለፍ ምን ያህል ለነ ማርቲኔሊ ለነ ትሮሳርድ ለነ ሳካ ምን ያህል ጫና እንደቀነሰላቸው የአርሰናልን ጨዋታ በምትመለከቱ ቁጥር ዮኬሬዝ በተሰለፈባቸው ጨዋታዎች ላይ መመልከት ትችላላችሁ። ነገር ግን እነርሱስ ለሱ ምን አድርጓል ያላችሁ እንደሆነ ብዙዎች አርሰናል ደጋፊዎች የተበሳጣችሁበት ሞመንት ነበረ። አርሰናል ከብሬንትፎርድ ጋር ቡካዮ ሳካ ሁለተኛ ጎሉን ሲያስቆጠር በኔ በኩል እዛ ነገር ላይ ሪያክት ማድረግ ያልፈለኩት ኦሬዲ ጎሉ ተቆጥሯል። ዋናው ነገር ክለቡ አሸንፎ መውጣቱ ነው ብዬ ስለማስብ ነው። ነገር ግን ቱ ቢ ኦነስት ያን ኳስ ቡካዮ ሳካ ለቪክቶር ዮኬሬዝ መስጠት ይችል ነበር። የተሻለ ቦታ ላይ የሚገኘው እርሱ ነበረ። ዩሪያን ቲምበርም ከቸልሲ ጨዋታ ላይ አንዳንድ አጋጣሚዎች ላይ አይደርሱትም። ትክክለኛ ጊዜና ሰዓቱን የጠበቀ ዲሊቨሪ ከሌሎች ተጫዋቾች እያገኘ አይደለም። ስለዚህ በግሌ እሱን ብሌም ለማድረግ ሙሉ ለሙሉ እቸገራለሁ። ነገር ግን አንዳንዴ በራስህን በትበት ብለህ የራስህን አየር መፍጠር አለብህ። which is ጋብርኤል ጄሱስ ባለፈው ተቀይሮ ከገባ በኋላ አንዳንድ ምልክቶችን ማየት ችለን ነበረ። ስለ ወልቨርሃምፕተን እንደነገርኳችሁ እጅግ በጣም ደካማ በሲዝኑ በ15 ጨዋታ 8 ግብ ብቻ ነው ማስቆጠር የቻሉት። 8 ግብ ብቻ 33 ግብ ደግሞ ተቆጥሮባቸዋል። በ25 የግብ ዕዳ የመጨረሻ ደረጃ ላይ በሁለት ነጥቡን አንዱን ነጥብ ከቶትናም ጋር ነው ያገኙት። አንዱን ነጥብ ደግሞ ከብራይተን ጋር ነው ያገኙት። ስለዚህ በግሌ ስለዚህ ጨዋታ ከሙን ኤኒ ላይናፕ ይዘን ብንገባ ከዚህ ጨዋታ 3 ነጥብ ይዘን መውጣት እንችላለን ብዬ አስባለሁ። በዚህ አጋጣሚ ሌላ ደግሞ መናገር የምፈልገው ስለ አርቴታ ስኳድ ሮቴሽን ሁላችንም እናውቃለን አርሰናል ጠንካራ ስኳድ እንዳለው ሁሉም ሰው ያውቃል። አርሰናል የዋንጫ ግምት ሲሰጠው ለምንድን ነው? ስኳዱንም ሪኮግናይዝድ በማድረግ ነው። ኦኬ እገሌ እንኳን ቢወጣ ሮቴት። ነገር ግን አርቴታ ተጫዋቾች ተጎርተው እስኪወጡ መጠበቅ የለበትም ተጫዋቾች ሮቴት ለማድረግ። እንደነ ዴክላን ራይስ፣ ዙቢሜንዲ የነገው ጨዋታ ላይ ነው። ዙቢሜንዲ መመልከት አልፈልግም። ዴክላን ራይስ አልፏል። ነገር ግን የተወሰነ አላስጀምረውም የነገም ጨዋታ ላይ። ነገር ግን ተቀይሮ ከ70ኛው ደቂቃ በኋላ ወይም ደግሞ ከ60 ደቂቃ በኋላ 30 ደቂቃ የመጫወቻ ጊዜ ልሰጠው እችላለሁ። ዙቢሜንዲ ማረፍ አለበት። ኖርጋርድ ትክክለኛው ተፈጥሯዊ ቦታው ላይ ሲጫወት ኖርጋርድን መመልከት ፈልጋለሁ። ሊጉን ያውቋል። በጣም ኳሊቲ የሆነ ተጫዋች መሆኑን ደግሞ አስመስክሯል ከዚህ በፊት። ስለዚህ አርቴታ አሁንም የስኳድ ዴብዙን ሙሉ ለሙሉ እየተጠቀመበት ነው ለማለት ይቸግረኛል። እረዳዋለሁ። ምረዳው ምንድነው ካለበት ፕሬሸር አንጻር ኤቭሪ ጌም ሲሪየስ ነው። የነገውን ጨዋታ ቱ ቢ ኦነስት እኔ ዝም ብዬ ነው ፕሪዲክሽን ላይን አፕ አሁን ስናገር ዝም ብዬ ነው እንጂ ሞስት ኦፍ ዘ ታይም ሚካኤል አርቴታ ሮቴት ያደርጋል በምትሉበት ጨዋታ ጊዜ ራሱ ሮቴት እያደረገ አይደለም። ምክንያቱም እያንዳንዷን ጨዋታ ሲሪየስሊ ነው የሚመለከታት። ነገም ጨዋታ ሁላችንም አቀለነዋል ወልቨርሃምፕተንን። የነገም ጨዋታ ላይ ሲሪየስ ስኳድ ይዞ ቢገባ እንዳትገረሙ። ነገር ግን አርቴታ the last 2-3 years ዋንጫ ካጣባቸው ምክንያቶች መካከል የተጫዋች ሮቴሽን ወይም ደግሞ
ተደጋጋሚ ተጫዋቾች ብዙ የመጫወቻ ጊዜ ስለሚያገኙ ድካም ነው። አሁንም ከ5 በላይ ተጫዋቾች አሉ ከ350 ከ400 ደቂቃ በላይ የተጫወቱ። ስለዚህ አይ ቲንክ ሚካኤል አርቴታ ስኳድ ሮቴሽኑን በደንብ መጠቀም አለበት ብዬ አስባለሁ። እንግዲህ በ15ኛ ሳምንት ትራጂክ የሆነ ሽንፈት ነበረ የደረሰብን። ከዛ ግን በቻምፒዮንስ ሊግ 3-0 ድል በሁለት ድንቅ ጎሎች እንግዲህ ሪከቨር አድርገን ቻምፒዮንስ ሊጉን ቶፕ ኦፍ ዘ ቴብል ሆነን ቀጥለናል ማለት ነው። ስለዚህ የነገውንም ጨዋታ በሙሉ ተነሳሽነት ተስፋለኝ የነገው ጨዋታን አሸንፈን እሁድ እንግዲህ ክሪስታል ፓላስ ደግሞ ማንሲቲን ነጥብ እንዲያስጥሉ እንቋጠራለን ማለት ነው። አይ ዶንት ጊቭ ኤ ሺት ቋጣሪ ብትሉኝ ምን ብትሉኝ በደንብ ነው ሰግጬ እምቋጠረው ማለት ነው። ሰግጡ ለቋጠሩ እንዳትረሱት። አሁንም ነው መነግራችሁ ስለ ጨዋታ ስኮር ፕሪዲክሽን ግምት ስንሄድ አርሰናል ይሄን ጨዋታ 4-0 በሆነ ሰፊ ውጤት ያሸንፋል ብዬ አስባለሁ። ጋብርኤል ጄሱስ ወደ ሜዳ ገብቶ ግብ ያስቆጥራል ብዬ አስባለሁ። ቪክቶር ዮኬሬዝ ሆፕፉሊ ሃትሪክ ቢሰራ እጅግ በጣም ደስ ይለኛል። በአሪፍ የሞራል ተነሳሽነት እንዲመጣ እነ ኖኒ ማዱዌኬም አሉ። አሪፍ ድል እመለከታለሁ ብዬ አስባለሁ ማለት ነው። ወደ ግምታዊ አሰላለፋችን ስንሄድ የግብ ጠባቂ ላይ እኔ ኬፓን መመልከት ፈልጋለሁ። ነገር ግን አይ ቲንክ ራያ ነው ሊሆን የሚችለው። ስለዚህ ራያ ብለን እንያዘው። ምንም ኬፓ ብለም ለማይሆን ነገር ፕሪዲክሽኔን ከሚሆነው ጋር ላመቻቸው በሚል የግብ ጠባቂ ቦታ ላይ ዳቪድ ራያ ይሆናል የአርቴታ ምርጫ። እንግዲህ የቀኝ የመከላከል ክንፍ ቦታ ላይ ቤን ዋይትን አደርጋለሁ። ሊስን ሌላኛው በጣም የተቸገርኩበት ነገር የሚካኤል አርቴታን ፕሬስ ኮንፈረንስ በሰማው ቁጥር አይኖ ሂስ ፕሌይንግ ማይንድ ጌም። ስለ ስኳዱ መናገር አይፈልግም። ማንፊት እንደሆነ መናገር አይፈልግም። የነገን ትሬኒንግ ነገር ግን በመሃል እኛ ደጋፊዎችም ስለ ክለባችን ሙሉ ኢንፎርሜሽን ማግኘት አልቻልንም። ከሃቨርስ ኦልሬዲ ተመልሷል ድኗል እየተባለ ነበር። አሁን ደግሞ ክሪስማስ መጨረሻ ላይ እየተባለ ነው። ጄሱስን ከዛ በፊት 2-3 ቤንች ላይ ስኳዱ ጋር ተመልክተነው ነበር። ባለፈው ነው ለመጀመሪያ ጊዜ መመልከት የቻልነው። ሳሊባ ለጥቂት ሳምንታት ሁላ ግራ ነው የሚያጋባኝ ሁላ። የዴክላን ራይስ እንግዲህ በህመም ምክንያት ነው ተብሏል። ግን ስለ ዴክላን ራይስም ተጠይቆ እሱንም እንግዲህ የነገን ትሬኒንግ አይተን ምንወስን ይሆናል። ስለዚህ ተጫዋቾች ጉዳት ላይ ትክክለኛ ኢንፎርሜሽን ብንሰማ ባይነኝ። ነገር ግን የነገው ጨዋታ ላይ ዊሊያም ሳሊባ መመለስ ቢችልና የነገ ጨዋታ ላይ ብመለከተው ደስ ይለኛል። ይመለሳል ብዬም ስለማስብ ባንዴ የአዌው ጨዋታ ኤቨርተን ላይ ላይጠቀሙ ይችላል በሚለው ዊሊያም ሳሊባን የቀኝ የመከላከል መሃል ክፍል ቦታ ላይ ያረጋለው። በግራ የመከላከል መሃል ክፍል ቦታ ላይ ደግሞ ሄንካፔን አደርግና የግራ ፉል ባክ ቦታ ላይ ደግሞ ማይልስ ሉዊስ ስኬሊን አደርጋለሁ ማለት ነው። ምክንያቱም ካላፊዮሪ ይሄ ጨዋታ በቅጣት ስለሚያልፈው ማለት ነው። ሌላኛው ነገር የመሃል ክፍል ቦታዬ ላይ አሁንም ሞስቶ ላይክ 100% ባልልም 95% ላይሆን ይችላል አይሆንም። ነገር ግን እኔ እነዚህን ተጫዋቾች መመልከት ፈልጋለሁ። 6 ቁጥር ቦታ ላይ ኖርጋርደን፣ ኢታን ንዋኔሪንና ኤዜን ደግሞ በ2-8 ቁጥር ቦታዎች ላይ ይሄ የኔ የመሃል ክፍል ይሆናል። ኢታን ንዋኔሪ ከወልቨርሃምፕተን ጋር ተጫውተ ኢታን ንዋኔሪ ጊዜ ካላገኘ ምን ጨዋታ ላይ ልትሰጠው ነው? ቻምፒዮንስ ሊግ ላይ እያገኘ አይደለም። ካራቦ ካፕ ላይ he don't deserve this። ስለዚህ ኢታን ንዋኔሪ ብመለከተው እጅግ በጣም ደስ ይለኛል ማለት ነው። የቀኝ የማጥቃት ክንፍ ቦታ ላይ ኦፍ ኮርስ ኖኒ ማዱዌኬን ነው ማስጀምረው። ከዛ በኋላ ግን ሜቢ ሃፍ ላጫውታቸው እችላለሁ። ቡካዮ ሳካን ቀይሬ ከረፍት በኋላ ለመጠቀምም ሐሳብ አለኝ። የግራ የማጥቃት ክንፍ ቦታ ላይ ጋብርኤል ጄሱስን እጸልያለሁ እሱን በዛ ቦታ ላይ እንደመለከት። ከዛም በኋላ ከቪክቶር ዮኬሬዝ ጋር ሊያደርጉ የሚችሉትን አንዳንድ ሮቴሽን ምናልባትም አጥቂ ስለሆነ ሊረዳው ይችላል።
ከዛ ቦታ ላይ አሪፍ ኳሶችንም ሊያቀብለው ራሱም ጎል ሊያስቆጥር ስለሚችል ብዙ ጊዜም ደግሞ ፔፔ ጋርዲዮላ በቻምፒዮንስ ሊግ መርሃ ግብሮች ላይ እዛ ቦታ ላይ በተደጋጋሚ ገብርኤል ጄሱስን ሲጠቀምበትና ውጤታማ ሲሆን ተመልክቼዋለሁ። ስለዚህ የግራ የማጥቃት ክንፍ ቦታ ላይ ጋብርኤል ጄሱስን አረጋለው 9 ቁጥር ቦታ ላይ ቪክቶር ኮሬዝን አሰልፍና ለሃትሪክ እጸልያለሁ ማለት ነው። ይሄን ይመስላል የኔ ስታርቲንግ ላይንአፕ። አይኖ ምን አይነት ላይንአፕ ነው፣ በጣም ተዳፈረ ልትሉኝ ትችላላችሁ። ከሞን ኢስ ወልቨርሃምፕተን 2 ነጥብ ብቻ ነው ያላቸው። ቶፕ ኦፍ ዘ ሊግ ከቦቶም ኦፍ ዘ ሊግ ነው የምንጋጠመው። ስለዚህ we have to win this game definitely እናሸንፋለን። ከጨዋታ በኋላ እንግዲህ ሞቅ ባለ በማች ሪአክሽን ቪዲዮ እንገናኛለን። አዲስ ከሆናችሁ እሱም ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጭናችሁ ቤተሰብ መሆን ትችላላችሁ። ነባሮች ስገቡ ላይክ ያላደረጋችሁ ስትወጡ ላይክ አድርጉ። I'm out. Peace. Come on you Gunners.